እንዴት አመሻችሁ? በቅድስ እንዴት እንደማት እግዚአብሔር ይመስገን። በስመ አብ ቶሎ ቶሎ ፍቅራችሁን ግለጹላት። 1 ደቂቃ ነው የተሰጣት ምርቴ። ኦኬ ወይ ምርቲ እግዚአብሔር ያክብርልን። በጣም ነው የምንወድሽ። በጣም አመሰግነው። ዝማሬዎች ሁሉ እነሱ በጣም ደስ የሚሉ የምስጋና የሆኑ መዝሙሮች ናቸው እና እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ጊዮርጊስ ያለችው ቤት አለች። ምርቲ ልናገር እድል ስጠኝ። ምርትዬ መታማ ትላለህ። ምን አለ አሁን ስለ ጊዮርጊስ ቤት ትንሽ በኋላ እሺ፣ ይቀጥል። ምርትዬ ዝማሬ መላእክት እኔ በጣም ያው እንግዲህ ወንድሞችም እንዳሉት በጣም የምር ጌታ በሚያውቀው በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ሁሌ ማታ ማታ ራሱ ያው ወንድሞች ያውቃሉ ምናምን ነገር ከመተኛት በፊት ሁሌ 1 2 3 መዝሙር ከፍታለሁ እና ከ3ቱ 2ቱ ያንቺ መዝሙር ነው እና በቃ ከህይወቴ ጋር እንዲህ መዝሙሮችሽ በጣም በጣም ደሳስ የሚሉ ናቸው እና እግዚአብሔር ያክብርልን። ስለ አገልግሎትሽም ደግሞ እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ከዚህም በላይ ደግሞ የምታገለግይበትን እድሜና ጤና ይስጥሽ። አንድ ቀን ደግሞ ያው ምግብ ቤትሽ መተን እንመርቃለን። እንግዲህ ምግብ ቤት እንዳላጣቀና እስከዛሬ ያልሄድንበት። ኧረ በጌታ እኔ ሄጃለሁ ብዙ ጊዜ እኔ ሄጄ እና አይቼ አግኝቻት ማለት ነው እዛ በጌታ ስም። በአካል ደግሞ በጣም ያው የተረጋጋች ሰው ናት እና ማቀፍ ፈልጌ ሳላቅፋት መጥቶኝ እሺ የሚል ትንሽ ቆየ። በእርግጥ ግን ኧረ እንሄዳለን። ቆይ ሰብሰብ ብለን እንሄዳለን። አንድ ሺው አንተ ፈዟል። እኔ ብዙ ጊዜ ስለምንገናኝ በስራ ምክንያት ተለማምደናል። አስታውሺ ምርቴ? አዎ በደንብ ስለምንገናኝ ከሷ ጋር ትራት ለሞዱስ ታውቂያለሽ ምርቴ? አዎ እግዚአብሔር ያክብርልን። ምርቴ ለመጀመሪያ ጊዜ ነው የገባችው። እንግዲህ እናንተን አክብራለሁ። አካውንት የላትም እዚህ አካውንት የላትም የቲክቶክ የላትም። ዩቲዩብ ነው ያላት። እንግዲህ እሱን ጋብዝላቸው ለሌሎቹ በደንብ እንዲያደርግ አድርጉላት። ትምህርቴ እሱን እንጋብዛለን። እሺ ይኸው ሰላም ማለትን ከፈለክ ሊቀ መዘምራን አብሮን አሉ። ሰላም ማለት ሊቀ መዘምራን እንዴት አሉ? ሰላም ነው ወይ? በጣም ነው እግዚአብሔር ይመስገን። በጣም ነው የምንወደውት፣ በጣም ነው የምናከብረውት። እድሜና ጤና ይስጥልን። ለዚህ ዘመን አገልጋዮች፣ ለዚህ ዘመን ወጣቶች በጣም ትልቅ ምሳሌ፣ ትልቅ ትምህርት የሚሆኑ መጽሐፍ ኖት። እኔ በበኩሌ እጅግ አድርጌ ነው በጣም ነው የምወዳቸው። አንድ ጊዜ ነው አገልግሎት ላይ አንድ መድረክ ላይ የተገናኘ ነው፣ ግን የህይወቴ ሁሉ ትዝታ ነው የሊቀ መዘምራን የተገናኘንበት ያቺ ጊዜና እጅግ በጣም ደስ ብሎኛል ዛሬ በአካል በማየቴ። እግዚአብሔር አገልግሎታችሁን ሁሉ ይባርክ። እግዚአብሔር ረድኤት ምርቴን ያየኋት መሰለኝ ከአንተ ጋር። እንዴት አለ? እንዴት ነሽ? ሰላም ነሽ? ያለን ሊቀ መዘምራን ይልማዬ ደህና ነህ ወይ? እንዴት ነህ? በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ቦታ አለኝ ለአንተ። መዝሙሮችን ከልብ ወዳቸዋለሁ፣ ስዘምራቸው ነው የሚያደግኩት። ይልማዬ ኑርልን፣ ከኛ ቀንሶ እድሜ ለአንተ ይስጥልን። በእውነት ከልቤ ነው። እንኳን አደረሰ ተመላ ቤተሰቦች፣ እንኳን አደረሳችሁ። እሺ የኔ አባት እግዚአብሔር ያክብርልኝ። ዘመሪ መስማት ፈልጋለሁ። አቤት ዘመሪ መስማት ፈልጋለሁ። አቤት ምን አልከኝ? ቀዘምራን ዘመሪ መስማት እንፈልጋለን። እሺ ቤት እናርጉ መሰንቋለን እንጂ እናጅብሻለን። ኧረ ችግር የለውም። እንትን አይልም። እዚህ ቲክቶክ ላይ ገስት ላይ ተሆኑ ድምፁ ስለሚቀዳደም አብራ ይመጣል።
እስቲ ቆይ ሚዩት እናደርግላትና ለምርት እነዝራ ጋር ትንሽ ድምፅ አለ መሰለኝ። እነሱን ያስቀንሳቸው። ከቲቪ የሚወጣ ድምፅ አለ። እሺ የኛ ያው ገስት ላይ ያለን ሌሎቻችን ቆይ ሚዩት እናደርግና ቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። ያሸዋ ላይ ሕንፃ ሆኗል ቤቴ ያረገርጋል መሰረቴ ጠላት ስልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። መሰከናለሁ አቤት ያሰማትን ዘማሪ መላእክት ያሰማትን። አሜን አሜን። ዝማሬ መላእክትን ያሰማልን። ምርት እግዚአብሔር ከምርት ጋር የተገናኘ ነው። አርሲ ነገሌ ከምርትነሽ ጋር የተገናኘ ነው። አርሲ ነገሌ ለሁለታችንም አገልግሎት ሄደን ነበርና በቃ በጣም የማስታውሰው ጊዜ ነበር ያን ጊዜ እና በጣም የወደድኳት ልጅ ነች። በአገልግሎቷ እግዚአብሔር አገልግሎትሽን ሁሉ ይባርክ። እግዚአብሔር ያክብርልን። አሜን። ወንድሜን ግን አንድ ቀን ብቻ ነው የተገናኘ ነው። ብዙ ያው በጣም ትንሽ ልጅ ስለሆንክ ምንም ማድረግ አልችልም። ለእኔ ብዙ ቀናት ናቸው እነዛ ቀናት እና በጣም ደስ ይላል። እግዚአብሔር አምላክ በእውነት የዝማሬ አገልግሎት ቀላል አይደለም። ብዙ ውጣ ውረድ አለው። ያንን ሁሉ ደግሞ ታግሶ መጀመር የሰው ልጅ ልማዳዊ ስራ ነው። የጀመረውን ከፍጻሜ የሚያደርስ የተመሰገነ ይላል እና ያንን የጀመራችሁትን ነገር ሁሉ በጥንካሬ ለታይታ ሳይሆን ስጋን ለማገልገል ሳይሆን ለእግዚአብሔር የሚሆን መስዋዕት፣ ንጹህ የሆነ መስዋዕት፣ ውዳሴ ከንቱ የሌለበት እሱን ለማቅረብ ሁል ጊዜ መትጋት አለባችሁ እና ያው ታላቅ ስለሆንኩ መምከር እችላለሁ እና እሱ ነው። በጣም ይሄ መከራ ያጸናል። ብዙ ጊዜ በየቀኑ እያደግን ነው። በእግዚአብሔር ቤት ውስጥ ደግሞ ሲታደግ ረጋ ተብሎ ብዙ ነገር የሚያገናዘቡ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌላው አታሽሞነሙንም እና ያንን እንደ ጸጋ መቁጠር ያስፈልጋል። አላብዛባችሁ፣ ይቅርታ በጣም እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልን። እዝሩ አንተንም እናመሰግናለን። በቃ እንትን እንላለን ካለ ቆይና እንትን እንላለን።
ሌሎቹም ደግሞ እድል ይድረሳቸው። በጣም ሊቀ መዘምራንን የሚወዱ ዘማሪያን አሉ። ለነሱ እድል ልስጥ፣ እኔ ልውረድና ሌሎቹ እመጣለሁ። እኔ ግን እናንተ እሺ ዝሮች ና መዝሙር እንትን ብላል መሰለኝ ከሰሞኑ። አዎ የአብን ብድራት ለቅቄያለሁ። እሱንም በዛው ቴክስትን እኮ አሁን እኮ ነው የማየው። መች ነው ኤኒዌይስ፣ እስኪ እናወራበታለን እሱ ላይም እናና እንለዋለን። እሺ እግዚአብሔር ያክብርልን። እሺ ሊቀ መዘምራን ነሽ፣ በጣም ይቅርታ አስቀመጥነው ብዙ። ኧረ በፍፁም ምንም አይደለም። ከእግዚአብሔር ህልውና ከዛን ወደ ምንድን ነው እንቀጥላለን የተባልነው? ትምህርት ነው። በዛም ላይ የአንበሳ ረብሸን ሊቀ መዘምራን አሉት እግዚአብሔር ብዙ መዝሙሮች አሉ በዛ ላይ ግን አሁን ምንድነው በተለይ ንስሐ ጊዜ ስለሆነ ደግሞ መዘመር ያለብን ስለ ወንበዴነታችን እና ወንበዴ ነበርኩኝ እላለሁ እና ከኔ ጋር ድንገት እንደኔ ወንበዴ ከሆናችሁ አብራችሁ ዘምሩ፣ አለበለዚያ ለመዘመር ትችላላችሁ። የእግዚአብሔርን ፍቅር የምናስብበት ወንበዴ ነበርኩኝ አገር ያሰለችህ በመስቀል ላይ ሆኖ ታሪኬ ለወጥ አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት ሆንኩ በኋላ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አስበኝ ስላልኩት አሰበኝ ጌታዬ ወንበዴ ነበርኩኝ ስርቆት ነው ያዬ በመስቀል ላይ ሆኖ ሕዝቡን ያስብ ነበር እኔ ሳላየሁ ምን ያለ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር አልታይም ብዬ ኃጢአትን ስሰራ ተመለስ ይለኛል ስሜንህ የጠራ እንዳልሞትበት ነው በኃጢአት ታስሬ ፍቅሩን አልገልጸውም እንደዚህ ዝርዝሬ አብረን አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር መከራ ሲከበኝ መጥቶ ያጽናናኛል
በሐዘኔም ጊዜ እግዚአብሔር ያዝናል። ዓይኑ ከኔ አይርቅም፣ ጥበቃው አይጠፋም። ስሙን እጠራለሁ በጌታ ያላፍር